ዜማ መማር እግዚአብሔርን ማወቅ አይደለም። በአንድ በኩል ቅኔ መማር እግዚአብሔርን ማወቅ አይደለም። ወደ እግዚአብሔር ዕውቀት አይወስዱም። የሆነ ዕውቀት ውስጥ ያስገቡሃል፣ የሆነ ጥበብ ውስጥ ያስገቡሃል፣ የሆነ ችሎታ ውስጥ ያስገቡሃል፣ የሆነ ደረጃ ላይ ያወጡሃል። እግዚአብሔርን ግን እንደ መጽሐፍ ቅዱስ አይገልጡልህም። እግዚአብሔርን ይገልጡትና ሃሌሉያ ብለው ሃሌሉያ ለአብ ካሉ በኋላ ንዜኑ ዘመንፈስ ቅዱስ ንዜኑ ዘመርቆሬዎስ ይሉታል። ንዜኑ ዘእንትና ስለ ገሌ ቅድስና፣ ስለ ገሌ ጻድቅነት፣ ስለ ገሌ እንዲህ ችሎታ ብቃት፣ ስለ ሚካኤል ብለው ወደ መላእክት አምልኮና ወደ ፍጡር ዝማሬ ነው የሚሄዱት። በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ የተከበራችሁና የተወደዳችሁ ውድ አድማጮቻችን ተከታታዮቻችን ሰላም እንላችኋለን። ከባለፈው እግዚአብሔር ስለራሱ የሰጠውን ምስክርነት ተመልክተን አይተን ሰፊ ውይይት አድርገን ከዛ የሆነውን ቀጣይ ክፍል ደግሞ አሁን የምንጀምር ይሆናል የምንቀጥል ይሆናል። በዚህ መሰረት ቀጣይ ክፍላችን እግዚአብሔር ለሰው የሰጠውን ምስክርነት ነው የምናየው። ይሄ አምላክ እንግዲህ ስለራሱ ምስክርነት እንደሰጠ በባለፈው ክፍላችን ላይ በደንብ አድርገን በሰፊው ተመልክተናል። እግዚአብሔር እኔ ነኝ እያለ የተናገረባቸውን ብዙ ነገሮችን አይተናል። እናንተም ከዛ ትልቅ ትምህርት እንዳገኛችሁ እናምናለን። ሁለተኛም ነገር ደግሞ መጽሐፍ ቅዱስ ማንበብ እንደጀመራችሁም እርግጠኞች ነን ብለን እናስባለንና አሁንም በዚሁ መሰረት እግዚአብሔር ደግሞ ለሰው ወይም ከሰው ጋር ያለውን ቀረቤታ ያለውን ግንኙነት ያለውን የተሳሰረ ነገር በዚህኛው ክፍል ላይ የምንመለከት ይሆናል። በዚህ በዘፍጥረት ምዕራፍ 18 ቁጥር 17 ላይ ያለውን የምንመለከት ይሆናል። ምንድነው የሚለው? እግዚአብሔርም አለ የማደርገውን ከአብርሃም እሰውራለሁን? የማደርገውን ነገር ከአብርሃም እሰውራለሁን የሚል ቃል አለና ያንን እናያለን። እግዚአብሔር እንግዲህ ከሰው ጋር ቅርብ ነው ማለት ነው። ርቀት ላይ አይደለም ያለው፣ የተቀራረበ ነው። ስለዚህ መርጌታ ጽጌ በዚህ ዙሪያ ላይ የሚሉትን ሐሳብ ደግሞ እንሰማለን። ምንድነው? በዛች በእኛ ቤተክርስቲያን የሚደረገው የሚታየው ነገር ለየት ያለ ነው። ህዝቡም ወደ እግዚአብሔር የሚቀርብበት ነገር በጣም አስቸጋሪ የሆነ ነው። እግዚአብሔር ምጡቅ ሩቅ የሆነ አይነት ተደርጎ ነው የሚነገረው። መርጌታም ባለፈው እንዳነሱት በቃ ተቆጪ እግዚአብሔር፣ የሆነ ፍርድ አምጪ እግዚአብሔር ተደርጎ ነው የሚታየው። አሁን ግን እግዚአብሔር ምን ያህል ከሰው ጋር ቀረቤታ እንዳለው፣ ምን ያህል ከሰው ጋር መተሳሰርን እንደሚፈልግ በዚህ ክፍል ላይ የምናይ ይሆናል። አብርሃምን ቢመርጠውምና አብርሃምን በዛን ጊዜ ለይቶት ቢያወጣውም እንኳን ዛሬ ለአብርሃም ብቻ አይደለም እግዚአብሔር ተወስኖ የተቀመጠው፣ ለእኛም ጭምር ነው ይሄ እግዚአብሔር። ስለዚህ እዚህ ዙሪያ ላይ መርጌታ ምን ይላሉ እስቲ? እንግዲህ ያው ከመነሻው ጥቅስ እኔም ልነሳና እግዚአብሔር እስካሁን ድረስ የአብርሃም አምላክ ይባላል። ሐዲስ ኪዳን ላይ ሆነን የአብርሃም አምላክ ራሱ ኢየሱስ በስጋ ተገልጦ ይህንን ቃል ይደጋግመው ነበር እና አብርሃም ከሌላ ፕላኔት የመጣ ፍጡር አይደለም። አብርሃም እንደማናችንም ሰው ነው። እንደማናችንም ባለትዳር ነው። ልጅ አልባ ሰው ነበረ። ልጅ በማጣቱ የሚያዝን በጣም ልቡ የተሰበረ ሰው ነበረ። ግን የሚገርመው ደግሞ እግዚአብሔርን በቤቱ ያስተናገደ ሰው ነው። እግዚአብሔር በቤቱ እንደ ሰው ምግብ የበላበት የመጀመሪያ ታሪክ፣ እግዚአብሔር እና ሰው በቃ መስተንግዶ ያደረጉበት፣ እግዚአብሔር ከአብርሃም ቤት ገብቶ እግሩን የታጠበበት ታሪክ ቢኖር እዚያ ላይ ነው። እግዚአብሔር ያንን ስላደረገ እንዴ አምላክ መንፈስ አይደለም እንዴ? እንደዚህ ታጠበ እንዴ በላ እኮ። አሁን ብዙ ሙስሊሞች ክርስትናን ለማዋረድ ለማንቋሸሽ ከሚጠቀሙበት ቃል አንዱ ይሄ ነው። የእናንተ እግዚአብሔር እኮ የሚበላ ከበላ ደግሞ የሚጸዳዳ እንደዚህ አይነት እኮ ነው የእናንተ አምላክ በማለት በቀላሉ ሰውን ከክርስትና ወደ እስልምና ለማስደንበር። በነገራችን ላይ እስልምና ቁርአንን ሰብኮ አይደለም ሰውን የሚያሰልመው።
ክርስትናን እርስ በርሱ አጋጭቶ ክርስቲያኑን ግራ አጋብቶ አደናብሮ ከዚያ በኋላ የነሱ ምንም ይሁን ምን ማስገባት ነው እና የሚገርም ነገር ነው። እና እንዲህ አይነት አስተምሮ ነው ያላቸው። ብዙ ጊዜ ቲክቶክም ገብቻ አየኋቸው፣ መጽሐፎቻቸውንም አየኋቸው። በሙሉ ዘመቻቸው ክርስትና ላይ ነው። እና እኔም ፍርዱን ለእናንተ ብዬ ያዘጋጁት አንድ ግዙፍ መጽሐፍ አለ። ቁርአንን አይቼዋለሁ በጣም ደጋግሜ። ወደ 26 የሚደርሱ ደግሞ ወደ ክርስትና የተጻፉ መጽሐፍቶች በትርጉምም የተተረጎሙ አሉ። እንደገና ሲዲዎች በቃ እንዳለ ክርስትና ላይ ዘመቻቸው እና መሐመድን የታላቆች ታላቅ እያሉ ኢየሱስን ደግሞ አምላክ ነኝ የሚል ውሸታም፣ በእስልምና ኢሳ ማለት ሌላ ፍጡር እንደሆነ አድርገው የሚናገሩለት ነውና ግን እግዚአብሔር በዘፍጥረት በዚህ ምዕራፍ 18 ላይ ስትመለከት ሁለቱ መላእክት እንኳን ከሄዱ በኋላ ምዕራፍ 19ንም ስትመለከት አብርሃም ገና በእግዚአብሔር ፊት ቆሞ ነበረ ነው የሚለው። እንደዛ ነው የሚለው። አዎ። እና እግዚአብሔር ለመጀመሪያ ጊዜ ከአዳም ጋር ከሚነጋገረው በላቀ ሁኔታ በቀረበ ሁኔታ ሰውን የራሱ አድርጎ ያን ያህል አብሮ የበላን ቅዱስ ዮሐንስ አይሽረውም እንደሚባለው እኮ ነው። እውነት አብሮ የበላን ቅዱስ ዮሐንስ አይሽረውም ይባላል። ባህላዊ አነጋገር ነው። ግን ምንድን ነው ሐሳቡ? አብሮን የበላ የቅዱስ ዮሐንስ አይሽረውም። ቅዱስ ዮሐንስ የሚሽራቸው እንግዲህ ብዙ ነገሮች አሉት። ምናልባት ካለፈው ዓመት ወደ አዲሱ ዓመት ስትመጣ ይህንን ማስቀረት አለብኝ፣ እኔ እንዲህ አይነት ሰው መሆን አለብኝ ብለህ የምትገድበው ነገር አለህ። እንደገና የምታቅደው አዲስ እቅድ፣ የምትረከበው የምትፈልገው ነገር አለህ። ሁለተኛ ነገር ግን እኔ በጣም የምጸየፈው ነገር በዚህ በድብትርና በዚህ በጥንቆላ ከእጅ ላይ የሚቀበሩ ድግምቶች፣ እጽዋቶች አሉ። ከትከሻ ላይ ይቀበራሉ፣ ከዚህ ከሰውነት ከሌላ ክፍል ላይ ይቀበራሉ። ወይም ደግሞ በቤትህ ውስጥ በቤትህ ዙሪያ ጓሮ የምትቀብራቸው የታሰሩ የተቋጠሩ ነገሮች አሉ። ተጽፈው በቆዳም ተሰፍተው አፈር እንዳይበላቸው እንዳያበሰብሳቸው ደግሞ ልዩ ጥንቃቄ ተደርጎላቸው በዚያ ሆነው የሚቀበሩ አሉ። ወይም ደግሞ ከቤት ጣራ ላይ የሚንጠለጠሉ አሉ። ስለዚህ ያሰርከው ቢሆን እዚህ ላይ የተቀበረልህ ነገር ቢሆን ከቤት ያንጠለጠልኸው ነገር ቢኖር ምንድነው የምታደርገው? ቅዱስ ዮሐንስ አዲሱ ዓመት ሲመጣ ፌል ያደርጋል። ይሄኛው ኤክስፓየርድ ይሆናል ማለት ነው። በቃ አያገለግልም። እንደገና መታደስ አለበት። ስለዚህ ማርቆስ ከገባ በማርቆስ አዲስ ነገር ነው መሆን ያለበት። እንዲያው ይህንን ደግሞ ስንነጋገር ሌሎች ቤተክርስቲያኒቱ ለክፋት እንደተጠቀመችበት ደብተሮች ለክፋት ያደረጉትን ቤተክርስቲያኒቱ በአዋጅ ሆን ብላ ያደረገችው እንደሆነች አድርገው የሚናገሩ ሰዎች አሉ። እዚህ ላይ ግን ቢጠነቀቁ ጥሩ ነው። እኛም አቋማችን ታደርገዋለች በይፋ ብለን ታደርገዋለች፣ አዋጅ ነው፣ መልእክቷ ነው፣ ተልኮዋ ነው ብለን አይደለም። ታወግዘዋለች እኮ ታወግዘዋለች። ግን በቤተ ክርስቲያኒቱ ውስጥ ያሉ ጥቅመኞች፣ ራሳቸውን ለጥፋት ያዘጋጁ ሰዎች፣ እነዚህ ሰዎች ይህንን ከአጋንንት ጋር ቃል ኪዳን በማድረግ ያደርጉታል። ስለዚህ ነጋዴም ይሁን ለገበሬ ወይም ደግሞ ይሄ ጥይት የማያስመታ ለጠላት ገርግር እየተባለ ለመስተፋቅር እየተባለ የሚደረገው ነገር ሁሉ አውደ ዓመቱ ሲመጣ ፌል ያደርጋል። እንዲያውም እኔ ይገርመኛል፣ እንዴ አውደ ዓመት ይህን ያህል የእነሱን ነገር የመሻር አቅም እንዴት አገኘ? እንዲሁም እውነት ኦርቶዶክስ ቤተክርስቲያን የካላንደር አቆጣጠር የሚያስገርም ነገር ነው። እንዴት ድግምትን ሻረበት። ሐምሌ፣ ነሐሴ፣ መስከረም፣ ግንቦት ላይ ሁሉ ደህና እየሰራ መጥቶ አዲስ ዓመት ብላ ቤተክርስቲያን ከቆጠረችው ላይ ለምንድን ነው የደብተራ ድግምት ከንቱ የሆነው? ለምንድን ነው ከአዲሱ ዓመት ከሁለት ቀን በኋላ እንደገና ያንን ድግምት የሚያደርገው? ለምንድን ነው? ይሄ በእውነት እንዲያውም ለእኔ ታምር ሆኖብኛል። አየው መስከረም አንድ ባይሽረው አሁን ጳጉሜን ብዙ የሚባልላት ነገር አለ። ለክፎችም ለክፋታቸው አገልግሎት ትሰጣለች፣
ለበጎችም ደግሞ በጎ አገልግሎት ትሰጣለች። ለሀገሪቱ ልዩ የበረከት ወር ናት። እንደ አንድ ወር ተብላ የምትጠበቅ የምትቆጠር ናት። ካላንደር የተዘጋጀላት ናት። ኢትዮጵያውያን ይህንን ቀን ሲመድቡ እንደ አውሮፓ ወራቶችን አንዴ 31 አንዴ 29 አንዴ 30 እያደረጉ ከፍና ዝቅ በማድረግ ማወናበዱን አልፈለጉትም። ይሄ ያዘናጋል፣ ያምታታል። ስለዚህ በራሷ በሊቃውንቱ ቀመር ተቀምሮ ወሩ ሁሉ 30 ይሁን። ከነሱ የተረፈው ደቂቃና ሴኮንድ ግን ለብቻው ይቆጠርና 3 ቀንም ይሁን 2 ቀንም ይሁን 4 ቀንም ይሁን 5 ቀን 6 ቀንም ይሁን ራሱን የቻለ አንድ ለብቻው የተሰፈረው ወር እናድርገው ተብሎ የተመደበ ሆነ ማለት ነው። ስለዚህ የትኛውም ገበሬ፣ የትኛውም ነጋዴ፣ የትኛውም የተማረ ያልተማረ ሳይደነጋገር ወርን መቁጠር ይችላል በኢትዮጵያ። እና ይሄ ጳጉሜ እንደ ሌሎቹ ወራት ክፉም ይደረግበታል። ለምሳሌ ህዳር እኮ ቅዱስ ወር የምትለው አይደለም። ከባድ የዛር መንፈስ የሚመለክበት ወር ህዳር 12 በተለይ ዛሮች የሚነግሱበት ቀን ግንቦት፣ ከግንቦት 1 ጀምሮ የግንቦት ወር በሙሉ የዛር መናፍስት የሚሿሿሙበት፣ አንዳንዱ አርጅቻለሁኝ እገሌ አርጅቷል እኔ ከዚህ በኋላ በገሌ አልቀጥልም ልጁ ላይ ነው ማድር ብሎ ቃል ኪዳን የሚያድስበት ሁሉ ግንቦት ወር እኮ አለ። አሁን እነዚህን ወራቶች ያጋንንት ናቸው ብለን ከቁጥር አናወጣቸው። ማደስ ያለብን ችግሩን ነው፣ ማስወገድ ያለብን ስተቱን ነው እንጂ ጥቅምትን አይደለም፣ ወይም ደግሞ ግንቦትን ማስወገድ አይደለም። ግንቦት ተወግዶ ማን ቅዱስ ወር ይምጣ? በምትኩ እኮ አንድ ወር ሌላ ማምጣት አለብን። ወደ አውሮፓ ምንሄድ ብለን ብንል እንደ አውሮፓ የበከተ ወር የለም፣ እንደ አውሮፓ የበከተ ቀናት የለም፣ እንደ አውሮፓ የተበለሻሸ ጉዞ የለም። በአንድ ፊቱ ኢትዮጵያን በመጽሐፍ ቅዱስ አስተካክሎ ኢትዮጵያን ቅድስት ሀገር ማድረግ ይቻላል። አካሄዷን በመጽሐፍ ቅዱስ ማድረግ ይቻላል። አውሮፓ እኮ መጽሐፍ ቅዱስን አልፎ እኮ ነው የሳተው። ኢትዮጵያ እኮ መጽሐፍ ቅዱስን ሳታነብ ነው የሳተችው። መጽሐፍ ቅዱስን ስታነብ እኮ ትስተካከላለች። መጽሐፍ ቅዱስን ያነበቡ ወገኖቻችን እኮ አሁን እየተረፉልን ነው። ስለዚህ ያላነበበውን ደግሞ እንዲያነብ ደግሞ ይሄን ትምህርት እየሰማ እንዲያመልጥ ደግሞ ከጳጉሜ የተሳሳተ አካሄድ እናድሰዋለን። ጳጉሜ ግን ባለበት ይቀጥላል። ጳጉሜን እኮ ለርኩሰት የዋለውን ለቅዱስ አምልኮ እኮ ማድረግ እንችላለን። አሁን ጳጉሜን ለጾም ለጸሎት እያደረግን ነው አይደለ? ወንጌላውያን ተሐድሶ ለአዲሱ ዓመት መቀበያ የጾም የጸሎት የዝግጅት ፕሮግራም እያደረግን ነው አይደል? ምንድን ነው ክፋቱ? እንዲሁም መዘጋጃ ለአዲሱ ዓመት ሽግግር መዘጋጃ እያደረገ ነው። ስለዚህ እኛ እንደ እግዚአብሔር ፈቃድ እነዚህን ግን ይህን ሁሉ የሚያደርገው እንደው መሀል ላይ ልግባለሁትና ይህን ሁሉ የሚያደርገው ግን በእግዚአብሔር የሚወደደው ሰው ነው አይደለ? አዎ። ለምንድን ነው ብለን ካል እግዚአብሔር እኛን ሲፈጥረን በመልኩ እንደ ምሳሌው አድርጎ ነው የፈጠረን። ትክክል። ይሄ ማለት እግዚአብሔር ማንነቱንም ሰጥቶናል ማለት ነው እኮ። በጣም ሰጥቶናል። በጣም ልዩ ክብር ሰጥቶናል። ትክክል። ሌሎችን እንስሳት ፍጥረታት ሲፈጥር የፈጠረበት መንገድ ይታወቃል። ለሰው ግን በልዩ ክብር ነው እግዚአብሔር የፈጠረው። ሰውን ከምድር አፈር አበጀው፣ የሕይወትን እስትንፋስ ነው እፍ ያለበት። የሚኖርበትንም ስፍራ ሳይቀር እንኳን አዘጋጅቶ ምን ብሎ ሰርቶ ነው የሰጠው። እንዲህ የተወደደው ሰው ግን እግዚአብሔር እወድሃለሁ ብሎ በቃ እኔ ነኝ ለአንተ እያለ እየተገለጠለት ያለው ሰው ግን እነኝን አይነት አላስፈላጊ ስራዎች ውስጥ ሲገባ እንመለከታለን። ብልሽቱ አሁን እንዴት መሰለህ፣ ዜማ መማር እግዚአብሔርን ማወቅ አይደለም። በአንድ በኩል ቅኔ መማር እግዚአብሔርን ማወቅ አይደለም። ወደ እግዚአብሔር እውቀት አይወስዱም። የሆነ እውቀት ውስጥ ያስገቡሃል፣ የሆነ ጥበብ ውስጥ ያስገቡሃል፣ የሆነ ችሎታ ውስጥ ያስገቡሃል፣ የሆነ ደረጃ ላይ ያወጡሃል። እግዚአብሔርን ግን እንደ መጽሐፍ ቅዱስ አይገልጡልህም። እግዚአብሔርን ይገልጡትና ሃሌሉያ ብለው ሃሌሉያ ለአብ ካሉ በኋላ ንዜኑ ዘመንፈስ ቅዱስ ንዜኑ ዘመርቆሬዎስ ይሩተ ንዜኑ ዘእንትና ስለ ገሌ ቅድስና፣ ስለ ገሌ ጻድቅነት፣ ስለ ገሌ እንዲህ ችሎታ ብቃት፣ ስለ ሚካኤል ብለው ወደ መላእክት አምልኮና ወደ ፍጡር ዝማሬ ነው የሚሄዱት። ስለዚህ እኔ አሁን ዜማ ተምሬያለሁ። ዜማ ስማር ለዜማው ነው እንጂ ጥንቃቄ የመምህሩን ዜማ ጸጥ ብዬ የማዳምጠው ቃሉን ሳይሆን ምስጢሩን ሳይሆን ቃሉን ይዤ ቃሉ ላይ የተዜመውን ዜማ ነው እኔ መጮህ የምፈልገው።
ያ ነው የኔ ችሎታ፣ ያ ነው የኔ መለኪያ። የምስክር ወረቀት የሚሰጠኝ መምህሩ የሚጽፉልኝ ዜማውን በጥንቃቄ ይዞታል ብለው ነው እንጂ የንባቡን ምስጢርም አደላድሏል ብለው አይደለም። ይሄ ትልቁ በሽታ ነው። መምህራኑ ለዜማው ነው ጥንቃቄያቸው። መምህራኑ ለቅኔው ነው ጥንቃቄያቸው። ዜማ ልክ አለው፣ ዜማ የራሱ አለው። ይሄ ተነሽ፣ ተጣይ፣ ሰያፍ፣ ወዳቂ የሚባሉ የንባብ ስልቶች አሉ። እነዚያን ቀምረህ አገባቡን አጥንተህ የቅኔ መምህር ትሆናለህ። ከዚያ በተረፈ ግን ማርያምን አመሰግንህ፣ ገብርኤልን አመሰግንህ። መጽሐፍ ቅዱስ ውስጥ ስትገባ ብቻ ነው ፍጡርና ፈጣሪ ለይተህ ማወቅ የምትችለው። እንዴት የሚል ጥያቄ የሚመጣልህ እኔ እግዚአብሔር ነኝ ክብሬን ለሌላ ለማንም አልሰጥም የሚለው ላይ ስትደርስ እንዴት ሊሆን ቻለ ታዲያ ብለህ የምትጠይቅ። ሁላችን ኮሌጅ ገብተን መጽሐፍ ቅዱስ ስናነብ ነው እንጂ እኮ አንደኛ ዓመት ላይ እኮ ለቅዱሳን ተሟጋች ነበር፣ ለድንግል ማርያም ተሟጋች ነበርኩ እኮ እኔ። ታምረ ማርያም ለምንድን ነው የማንማረው? ታምረ ማርያም መጽሐፍ ቅዱስ ይሄን ሁሉ እየተማርን ነው። እንግሊዝኛ፣ አቡሻር፣ ሂሳብ፣ ይሄ ባህር ሐሳብ እየተማርን ነው። ብሉይ ኪዳን፣ አዲስ ኪዳን፣ የሊቃውንት ታሪክ፣ ሌላም የቤተክርስቲያን ታሪክ እየተማርን ነው። ታምረ ማርያም የት አለ ከዚህ ውስጥ ብዬ እኮ ፍጥጥ እየጠየቅኩ ሰው ነው። መምህሩ ረጋ ያሉ ስለሆኑ በጌታ ስለሆኑ ጽጌ በሚቀጥለው ዓመት ነው እሱን የምንማረው፣ አሁን ጊዜው አይደለም፣ በሚቀጥለው ዓመት ግን በደንብ እሱን እንማራለን ብለው አራዘሙት። ሁለተኛው ዓመት ላይ ሲደርስ ተፈታሁ። ጥያቄው ቀረ፣ ማንም ያነሰው የለም። እና አየህ ዜማ ተምሬ መጥቼ ይህን ያህል የደነዘዘ አስተሳሰብ የነበረኝ ሰው ነኝ። ቅኔ አውቄ መጻሕፍትን እየመረመርሁ እየተረጎምሁ ግን ምስጋና ለማርያም ቢሆን ደስ ይለኛል እንጂ ኃጢአት የለበትም። ድንግል ማርያም እንዲሁም ሲያንሳት ነው እያለ ነው የምናመሰግናት። ሲያንሳት ነው። መላእክት ያመሰገኗት ደስ ይበልሻል እየጨማመርን ስናመሰግን ነበር። እና ይሄ ነገር ቤተ ክርስቲያኒቱ አወቀች፣ እውቀት አላቸው የምንላቸው የትርጓሜ መምህራን የሚባሉትን እንኳን እየሰማኋቸው ነው። አሁን በዩቲዩብ ላይ ብቅ እያሉ እየተናገሩ ነው። በዩቲዩብ ላይ በጣም በሚያሳፍር ሁኔታ እየሰማኋቸው ነው። እኔ ስም መጥራት እችላለሁ። እነ ሊቀ ሊቃውንት የኔታ እዝራ፣ እነ ሊቀ ሊቃውንት ስምዐኮነ፣ እነ ሊቀ ሊቃውንት ስሙር ኢየሱስ የሚባል ካፋቸው መውጣት የማይችል የሚፈሩት ስም እንዲሁ በቃ ይህን ስም ከመጥራት ሚሊዮን ጊዜ ማርያም 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 ማለት የሚቀናቸው ኢየሱስን አጣጥሎ ማርያምን ለማክበር የሚደረግ አገልግሎት። ኢየሱስ ሙቷል፣ መስቀል ላይ ደሙን አፍስሷል። የፈሰሰው ግን ከእሱ የነሳው ደም ነው። ኢየሱስ ሙቷል፣ ደሙ ስጋው ተቆርሷል፣ የተቆረሰው ግን ከእሱ የነሳው ስጋ ነው ብለው ወደ ማርያም ኢየሱስን ወደ ማርያም ስጋ የሚወስዱና የዳነው በማርያም ስጋ እንደሆነ አድርገው የሚሰብኩ የዳነው በማርያም ደም እንደሆነ አድርገው የሚያስተምሩ ሊቀ ሊቃውንት የሚባሉ ሰዎች ናቸው ያፈራችው ቤተክርስቲያኒቱ። ስለዚህ እንዲሁ ይቅርታና እንዲሁ ሐሳብህን ልቋጭልህ። አብርሃም ይህንን እግዚአብሔር እኔ ከአብርሃም አልሰውርም አለ። እንዳልከው እግዚአብሔር ብቸኛ የቅርብ አምላክ ነው። ቅድም እንዳልነው አብርሃም ከቤቱ ገብቶ የበላለት እግዚአብሔር ነው። ያስተናገደው እግዚአብሔርን ነው። ጥጃ አርዶ እግዚአብሔርን የጋበዘ ነው አብርሃም። እኔ የማደርገውን ከአብርሃም አልሰውርም ብሎ ለምን ዓላማ እንደመጣ እግዚአብሔር ወደ ሰዶም ተያይዘው አቀኑ። አብርሃምና እግዚአብሔር ለአብርሃም ነገረው የሰዶምን ጉዳይ። አብርሃም ጸሎትና ምልጃ ቀረበ። እባክህ ጻድቁን ከኃጡ ጋር አታጥፋ፣ እንዲሁ 40 ጻድቃን ቢገኙ ስለ 40ዎቹ እምራታለሁ። እንግዲህ ከብዙ ሺህ ሰዶማውያን 40 ጻድቃን ቢገኙ እንደው መቼም አይጠፉም ብሎ እኮ ነው አብርሃም። መቼም 40 ተፈልጎ አይታጣም ብሎ። አዎ ከዚያ በላይ ደግሞ ማብዛት ምናልባት ምልጃውን እንደው ፈራው። ከዚያ 35 አደረገው። ከዚያ 5 10 እየቀነሰ መጣ፣ እስከ 5 ደረሰ። እግዚአብሔር 5 ካገኘው እምራቸዋለሁ አለ። የሶዶም ብልግና እኮ አሁን ሁሉ ላለችው ዓለማችን ትልቅ ትምህርት ቤት ነው። ያን ግልሙትና እኮ ነው ዛሬ ዓለም እየሰራው ያለ። ኢሉሚናቲ የሚባለው እኮ ሰዶማዊ እኮ ነው። ከነሱም ግብረ ሰዶም እኮ ነው።
እነዚህን ሰዎች 5 ጻድቃን ባገኝ እምራቸዋለሁ አለ እግዚአብሔር። ከዚያ በኋላ ግን አብርሃም አቅማጣ። 5 ጻድቅ ከጠፋ እግዚአብሔር ችን ከተማ ይቅጣት አለ። በቃ ዝም አለ። ስለዚህ እግዚአብሔር ከባሪያው ከአብርሃም የደበቀው ነገር የለም። በሌላ ቦታ ላይ እኔ እንደው ጥቅሱን ልናገኘው እንችላለን፣ ወይም ደግሞ ስክሪን ላይ ይጽፉላቸዋል። አንድ ነቢይ ላይ እግዚአብሔር ምን አለ? አንድ ነቢይ ሲናገር እስመ ኢይገብር እግዚአብሔር ምንተ ዘእንበለ ይክስት ምስጢሮ ለአግብርቲሁ ነቢያት፣ ለባሪያዎቹ ነቢያት ምስጢሩን ሳይገልጥ እግዚአብሔር አንድም ነገር አያደርግም። አየህ፣ በብሉይ ኪዳን እግዚአብሔር ለባሪያዎቹ ለነቢያት ምስጢሩን ሳይገልጥ አንድም ነገር አያደርግም ተብሎ የተነገረለት እግዚአብሔር ነው። ሰው ሊያጠፋ እግዚአብሔር ከሰው ጋር መጥቶ የሚማከረው ከመላእክት ጋር እንኳ አይደለም የሚማከረው። ብሶቱን የሚገልጠው ሮሮውን የሚገልጠው ጥፋተኛ ለሆነው ለራሱ ለሰው ነው። እና እስራኤል ሙሴ ከላይ ኪዳን እየተቀበለ እያለ እስራኤል በጎን ትናንትና ያን ሁሉ ታምር ሰርቶ ከግብፅ ያወጣትን ባህር የከፈለላትን አምላክ ወዲያውኑ አውጥታ ጥላ በፊታችን የሚሄዱ አማልክት ስራለ ብሎ ይሄ ተአምር ነው። ይሄ በእውነት ያሸማቅቃል። ናዚያ ህዝብ በደሉ ነው ያለው እግዚአብሔር። ህዝቤ የሚላቸውን እስራኤልን አሁን ግን ከእግዚአብሔር ፊት ሲወጡ ህዝብ በደለኝ አለው። ምንድን ነው ነገሩ? ህዝብ ማለት እኮ ማራቅ ነው። ማራቅ እኮ ነው። እግዚአብሔር በቀረበልክ ስንቀርበው እግዚአብሔር ከኛ ጋር በጣም ቤተሰብ ነው። ይልቁንም ወደፊት አዲስ ኪዳንን እናየው ይሆናል። በልጁ ምን ያህል ተዛመደን እኛ ማንና ሆን ብለን የምናይበት ነገር ይኖራል። እና እግዚአብሔር ይሄን ያህል የቅርብ አምላክ ነው። እናንተ ግን ግድሙን ትሄዳላችሁ፣ እኔ ደግሞ ግድሙን እሄዳለሁ። በቃ አንተም ሁኔ ተሐውሩ ግድመ ወአነኒ አሐውር ግድመ። ምክንያቱም ሰው ከእግዚአብሔር ፊት እየኮበለለ ካስቸገረ እግዚአብሔርም እንግዲህ የራሱ መንገድ ይመርጣል ማለት ነው። ምንም አማራጭ የለው። ይለምናል። ሰው መስማት ካቃተው እግዚአብሔር የራሱን መንገድ ይፈልጋል። ስለዚህ እግዚአብሔር መክሮ አስተምሮ በነቢይ በካህን ሳይመክር አይገስጽም፣ አይቀጣም። እና እግዚአብሔር መልእክተኞቹን አስቀድሞ የሚልክ ተመለሱ። አዲስ ኪዳን ላይም እኮ ስንት ተመለሱ አለ መሰለህ፣ ስንት ንስሐ ግቡ አለዚያ መጣባችኋለሁ ስንት ጊዜ ተባለ መሰለህ። እና ብሉይ ኪዳን ላይ ስትመለከት የነቢያት አገልግሎት አዲስ መልእክትን ይዘው የሰራዊት ጌታ እግዚአብሔር እንዲህ ይላል እያሉ መልእክትን ማድረስ ነው። አለበለዚያ ግን ብትታዘዙ በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ነው የሚበላችሁ እየተባሉ ያን ያህል እግዚአብሔር ሲማጸን የነበረ አምላክ መሆኑንና የቅርብ አምላክ ከስትንፋሳችን ይልቅ የቀረበ አምላክ መሆኑን የሚያሳይበት ጊዜ ነውና በጣም እግዚአብሔር ለሰዎቹ ያለው ፍቅርም አክብሮትም ልዩ ነው። እኛ ምላሽ አልሰጠነውም እንጂ እኛ ተግባራዊ ምላሽ አላሳየንም እንጂ የዝማሬ የአምልኮ ምላሽ አልሰጠንም እንጂ አየን እኮ ናና ኢየሱስ በማለታችን የወረደው ኡኡታ የተሰማው ጫጫታ ያሳፍራል። ምንድነው ጥፋቱ? ለኢየሱስ በፈለግነው ነገር ብንዘምር ምንድነው ስተቱ? አያሳፍርም? እኔ እንደውም መርጌታ እዚህ ላይ ልጨምርልዎትና ምንድነው የምናየው ነገር ማለት ነው እግዚአብሔር ምን ያህል ሰውን እንደሚወድ እንደሚያፈቅር በአዲስ ኪዳን የተገለጠው ነገር እንዳለ ሆኖ ግን ብሉይ ኪዳን ላይ ራሱ ታቦቱን ባሳየው ምሳሌ መሰረት ስራ በምን በመካከላቸው አድር ዘንድ ይላል። እና እንግዲህ ያጠፋ ህዝብ ነው ያ ህዝብ፣ ብሉይ ኪዳን ላይ ያለ ህዝብ ነው። አዲስ ኪዳን ቢሆን እንኳን በክርስቶስ ኢየሱስ ነገር ተለውጧል ልንል እንችል ይሆናል። ብሉይ ኪዳን እንደዛ ምንም ሌላ አይነት ነገር ባልተፈጠረበት ሁኔታ ውስጥ እግዚአብሔር በታቦቱን በመካከላችሁ ላይ አድር ዘንድ ታቦቱን ስራና አስቀምጣለሁ። እግዚአብሔር አሁንም ለኛ ያለውን ፍቅር ነው የሚያሳየው። ለሰው ልጆች ያለውን ፍቅር ያለውን መውደድ
እጅግ አድርጎ ነው እየገለጠልን ያለው እና ለሕዝባችን የምናስተላልፈው ነገር ቢኖር ይሄ እግዚአብሔር እጅግ የሚወዳችሁ እግዚአብሔር እንደሆነ እንድታውቁት ነው የምንነግራችሁ። ሌሎች ብለው እንደነገሯቸው አይደለም። ይሄ እግዚአብሔር ስትቀርቡት ለእናንተ ያለውን ፍቅር የሚገልጥላችሁ እግዚአብሔር ነው። ይሄ እግዚአብሔር እናንተን የሚቀጣ፣ እናንተን የሚገድል፣ እናንተን የሚያጠፋ እግዚአብሔር አይደለም። በጣም የሚገርመኝ ነገር እዚሁ በዘፍጥረት 18 ላይ ምን ይላል? አብርሃም ሲናገረው በእውነት ታላቅና ብርቱ ሕዝብ አደርግሃለሁ አለው። ምን ያህል እንግዲህ እግዚአብሔር ለእኛ ያለንን ነገር ነው። ይሄ እግዚአብሔር አብርሃምን ጠርቶ ለአብርሃም ብቻም የተነገረ አይደለም፣ ለእያንዳንዳችንም የተነገረ ቃል ነው። ለትምህርት፣ ለተግሳጽ፣ ለልብን ለማቅናት በቃ ለህይወት የሚሆንን ነገር ነግሮናል እና እግዚአብሔር። ስለዚህ አብርሃምን ሲነግረው በቃ ካለው መውደድ የተነሳ ታላቅ ሕዝብ አደርጋለሁ አለው፣ ብዙ ብርቱ ሕዝብ አደርጋለሁ አለው። ይሄ መውደዱን ነው የሚገልጠው። በኢሳይያስ 43 ላይ ብንሄድ በውሃ ውስጥ ባለፍክ ጊዜ ይሽሩ ነው እስራኤል ሆይ እያለ የሚናገራቸውን ነገሮች ስናይ ኢሳይያስ ምዕራፍ 43 ላይ ከቁጥር 1 ጀምሮ ያለውን ብንመለከት ለሰው ያለውን ፍቅር ነው የሚያሳየው። እዛ ጋር የሚነግረው በውሃ ውስጥ ብትሄድ አያሰጥምም፣ በእሳት ውስጥ ብትሄድ አያቃጥልም፣ እኔ ካንተ ጋር ነኝ እያለ የሚናገረው ነገር አለ። ኢያሱንም እኔ ካንተ ጋር ነኝ አትፍራ እያለ ሲናገረው እንሰማለን። በየትኛውም ያ ነገስታት ሁሉ ዙሪያቸውን ከበው ሊወጓቸው ሲነሱ እግዚአብሔር ከነሱ ጋር ነበረ። ይሄ ፍቅሩን ነው የሚያሳየን፣ መውደዱን ነው የሚያሳየን። እንደውም አልፈነው መጣን እንጂ ዘፍጥረት 3 ላይ ሄደን ስንመለከት ቆዳ ልብሶታል እኮ አይደለ እንዴ? እዛ ጋር ሌላም ነገር ቢኖረውም እንኳን ምንድነው የምናየው? ከራቁትነት ቢያንስ ራሱን ማስጠለል ራሱን ማስመለጥ የሚችልበት አንድን ነገር ሲያለብሰው እንመለከታለን። ይሄ ፍቅሩን ነው የሚያሳየው። ሰው ላይ ፍርድ ይስጥበት እንጂ እዛ ጋር ሰውን የተበቀለውን ደግሞ እንደሚበቀልም ሲነግረን እንመለከታለን። የተስፋው ቃል ለሰው ልጆች እንጂ ለመላእክት አይደለም። እዛ ጋር የተነገረው ለሌላ ፍጥረት አይደለም። ስለዚህ አሁንም እግዚአብሔር ለሰው ልጆች ያለው ፍቅር፣ ለሰው ልጆች ያለው መውደድ አልተለወጠም፣ የሚለወጥ አይደለም እና ውድ ወገኖቻችን እባካችሁን የምታደምጡን ኦርቶዶክሳውያን በሙሉ የምንነግራችሁ ነገር ቢኖር እግዚአብሔር ፍቅር ነው። እግዚአብሔር ምን ያህል እንደሚወዳችሁ ይህንን ልንነግራችሁ ነው የቀረብነውና እባካችሁን እግዚአብሔር ፈራጅ አይደለም፣ ፈራጅ ብቻም አይደለም። ስለዚህ ወደዚህ እግዚአብሔር ፊታችሁን እንድትመልሱ እንፈልጋለን እና መሪጌታ በዚህ ላይ ተጨማሪ የሚሉት ነገር ካለ? እኔ የሚገርመው ነገር እግዚአብሔር በኩሬ ብሎ ለጠራቸው ወይም ደግሞ ለአብርሃም ልጆች ለ12ቱ ነገዶች ብቻ ሳይሆን እግዚአብሔር ለአሕዛብ የነበረው ሰው በመሆናቸው ብቻ ጣዖት አቁመው እየሰገዱ ሰው በመሆናቸው ብቻ እንኳን አክብሮት ነበረው። እኔ ይገርመኛል። ትንቢተ ዳንኤል ዝም ብዬ ትናንትና በሰፊው ሳነበው ነበርና ጥቂት ጥቅሶችም ይዣለሁ። ለአሕዛብ እንኳን እግዚአብሔር የሰጠው አክብሮት፣ ለአሕዛብ ነገስታት እንኳን እግዚአብሔር የሰጠው አክብሮት። ናቡከደነፆርን ትንቢተ ዳንኤል ስትመለከት ተኝቶ ህልም አየ። ሲነቃ ህልሙ ጠፋው። ህልሙ አስደንጋጭ ነበረ። ህልሙ ጠፍቶት ሲነቃ አሉት ይሄ ዝም ብሎ ደግሶ የሚያበላቸው በየቀኑ ቅልቦች ሐሰተኛ ነቢያት አሉት፣ ካህናት አሉት፣ ለጣዖት ዝማሬ የሚያቀርቡ አምልኮ የሚያቀርቡ የንጉሱን አምላክ የሚያገለግሉ ንጉስ ባጀት የመደበላቸው በንጉስ ባጀት የሚንቀሳቀሱ ካህናት አሉ። በንጉስ ባጀት የሚንቀሳቀሱ ሐሰተኛ ነቢያት አሉ። በሉ ህልም አይቻለሁ፣ እንደው ህልሙም ትርጉሙም ጠፋኝ። እንግዲህ እናንተ ናችሁ የአማልክት መንፈስ ያለባችሁና ንገሩኝ አላቸው። ጨነቃቸው። ከየት ያምጡት? ንጉስ ህልሙን ንገረን፣ ፍቹን እናሳወ። ህልሙንም እኮ ቢነግራቸው ፍቹን ይዋሹታል እንጂ እኮ በትክክል አይነግሩትም እኮ። ግን ህልሙም የለም ትርጉሙንም አጥቼዋለሁ፣ አምጡ፣ አለበለዚያ በጉድጓድ ትጣላላችሁ፣ ከብቶቻችሁም ቤታችሁም የጉድፍ መጣያ ይሆናል አላቸው። ተጨነቁ። ከዚያ በኋላ አሪዎክ የሚባለውን ገዳዩን ዋናውን አዛዥ በል እንግዲህ ሐሰተኛ ነቢያት ከያገሩ እየሰበሰብህ
ምታልኝ አለው። አርዮክ መሰብሰብ ጀመረ። እነ ዳንኤልም ሁሉ ነቢያት ነበሩና የእግዚአብሔር ነቢያት ነበሩና ተያዙ። ምንድነው አለ ዳንኤል። ንጉሥ ለማይቶ የሚተረጉምለት ሲያጣ በቃ ምን ይሰራሉ እዚህ ተሰብስበው ታዲያ ይገደሉ ብሎ ነው። ንጉሥ ታዲያ ለምን ቸኮለ? 3 ቀን ይሰጠልኝ አለው። 3 ቀን ለኛ ይሰጠናል። አሁን ተመልከት፣ 3 ቀን ተሰጣቸው። ለዳንኤል በዚያው ሌሊት ተገለጠለት ራእዩ፣ ነገሩ ተገለጠለት። ወንድሞቹን ይዞ እየጾመ እየጸለየ ነው አብሮ። ከዚያ ዳንኤል ከንጉሱ ገባና አንተ ተኝተህ ሳለህ አለው ካልጋህ ላይ ተጋድመህ አልተኛም። ንጉሱ እንቅልፍ አልወሰደውም፣ ግን እንዲህ ያስብ ነበረ። የህልሙ ምክንያት እግዚአብሔር ምን ያህል እንደው ለአሕዛብ ነገስታት እንኳን ምን ያህል ቅርብ እንደነበረና መሻታቸው እንዴት ይገልጽላቸው እንደነበረ የሚያሳይ እኮ ነው። ምንም እኮ ያደርጉለትም፣ ግን ባልጋህ ተኝተህ ሳለህ እንዲሁ ከኔ ቀጥሎ የሚነግሰው ንጉስ ብርቱ ይሆን ወይስ ደካማ? እንዲሁ ጀግና ጥበበኛ ምን አይነት ይሆን? አይ እንዲሁ ባውቀው ደስ ይለኝ ነበር እያለ ሲያስብ በዚያው እንቅልፍ ወሰደው። ህልሙን አየው። ሆነ ሐውልት ቆሞ አላዩ የወርቅ ቀጥሎ የብር ከዚያ የናስ ከዚያ ሸክላ ብረት ምናምን ከዚያ ከተራራ ላይ ሰው ሳይነካት ድንጋይ ተንከባለች መጣችና አመድ ስታደርገው ነው ደንግጦ የነቀው። ከዚያ እንዴት አይነበረ ሲለው ህልሙ ራሱ መጣለት። ነቢያቶቹ ምን ብሏቸው ነበር? የፈጠራ ይሄን ነው ያለምኸው ብላችሁ ፈጠራችሁ ብታመጡ ህልሙ ይታወቀኛልና ወዮላችሁ አላቸው። አሁን መዋሸት አይችሉም። ዳንኤል ግን እውነቱን ሲነግረው መጣለት። በቃ አንደኛ ተኝቶ ሳለ ሲያስበው የነበረው አንዳንድ ጊዜ እኮ እኔ አሁን ያለ ሰዓት ቀን ላይ ልምድ የለኝም ቀን መተኛትና ቀን ተኝቼ ቤቴ በዋልኩበት ቀን ላይ ተኝቼ ስነቃ ነግቶ የነገ ይመስለኝና ብዙ ነገር ይደበላለቅብኛል። ቆይ ነግቶ ነው መሽቶ ነው እላቸዋለሁኝ። ቁርስ እንብላ ላለሁ የራቱን ሰዓት ነግቶ መስሎኝ እና አስባለሁ። ከዚያ እንዴት እንደተኘሁ ምን ሲጫወት እንደነበረ እንደዚህ ስል እነሱም እያስታወሱኝ ለካ እንደዚህ ነው እንዴ እኔ እኮ ጠዋት መስሎኝ ብዬ ልክ ናቡከደነጾር ዳንኤል እንዲህ ነበረ ብሎ ሲለው ምክንያቱን መነሻዋን ሲነግረው ባነነ። ከዚያ በኋላ ይህንን አየህ እንዲህ ነበረ ላዩ ራሱ ደረቱ ወገቡ እግሩ ከዚያ የሰው እጅ ያልነካት አንዲት ድንጋይ ተከባለ መታ ስትፈጨው አመድ ሲሆን ትቢያው ሲጠፋ እንዳልነበረ ሲሆን አንተ ነቃህ። እና ትርጉሙ ደግሞ ቀጥሎ ነው የወርቁ ራስ ወርቅ ከሁሉ ነገር እንደሚከበር እንደሚበልጥ አንተ የወርቁ ራስ ነህ። አንተ ሁሉን ገዝተሃል፣ ከሁሉ በላይ ነህ። ከኔ በላይ ማን ይገዛል ያልከው ቀጥሎ ካንተ በታች ያለው የብር ነው የናስ ነው የብር ነው። ቀደም ተከተሉ እንደዛ የብር ነው። ደግሞ የብር ጥራቱ ከወርቅ በታች ነው። ስለዚህ አቅመ ደካማ ነው ካንተ ቀጥሎ ያለው። ከብር ቀጥሎ ደግሞ ያለው ደግሞ የነሐስ ነው። የነሐስ ጥራቱ ደግሞ ከብር በታች ነው። ስለዚህ በደረጃ የስልጣኑ ተዋረድ ራሱ እየቀነሰ ዓለምን ይገዛ የነበረው ናቡከደነጾር ቀጥሎ ያለው ዓለምን እንደሱ አይገዛም፣ ይቀነስበታል። አፈንጋጭ ነገስታት ሌሎቹ ይወጡበታል። ቀጥሎ ደግሞ የነሐሱ ደግሞ እንደዚሁ እየቀነሰ ነው የሚመጣ፣ እየጠፋ ነው የሚመጣ፣ እየደከመ በውስጡ ያሉትን እንኳን በአግባቡ ማስተዳደር የማይችልበት ሁሉ ነገር ይፈጠርበታል። ቀጥሎ ሸክላና ብረት ይሆናል። ሁለቱ አይዋሃዱ በምንም ታም ዝም ብሎ የተጣበቁ ሆነ እንጂ እዚያ ላይ የማይዋሃዱ ነገሮች ናቸው። አዎ ግን ተያይዘዋል። ስለዚህ ይሄ ደግሞ ሸክላና ብረት ያየው ደግሞ በዚያ መንግስት ጊዜ ብርቱም ደካማ ጎን አለው። ብርቱ ጎንም አለው፣ ደካማ ጎንም አለው። እንደ ብረትም ደካማ ጎን አለው፣ ብርቱ ጎን አለው። እንደ ሸክላ ደግሞ ደካማ ጎን አለው። ስለዚህ ከኔ ቀጥሎ ያልከው ቅደም ተከተሉ ይሄን ይመስላል። እግዚአብሔር ምን አገባው አልኩኝ እኔ ራሴ። በእውነት እግዚአብሔር ምን አገባው? ምንም ለማያውቅ ለማያመልከው ምንም እንደ ህልሙን እኮ በተግባር ጣዖት አቆመበት እኮ ዱራ ሜዳ ላይ ያንኑ ህልሙን እንዳያስመስሎ ያንን ጣዖት እኮ አቆመ።
ለነ ዳንኤል እንቅፋት የሆነ ደግሞ ሌላ ፈተና የሚያመጣ ጣዖት ቆመ። እኔ ላቆምኩት ምስል የክራሩን፣ የዋሽንቱን፣ የመለከቱን፣ የእምቢልታውን ይሄንን ድምፅ ሲሰማ እኔ ላቆምኩት ምስል የማይሰግድ ይመታል፣ ይቆረጣል አለ። አሁን እነ ዳንኤል እንግዲህ በገዛ እጁ ይሄን ህልም ተርጉሞ ያንን የህልም ጣዖት እዚያ ላይ እንዲቆም አድርጎ አሁን ዳንኤል ሊሰግድ ነው ወይስ ወገኖቹን ሊያስጨርስ ነው? የሚገርምህ ግን ሶስቱም ልጆች በየአውራጃው የተሾሙ ናቸው። ተጠርተው መጡ። እንደውም አስተባባሪነትም ይጠበቅባቸዋል። የንጉሥ ባለስልጣኖች አይደሉ? እንደ አስተባባሪነትም ይጠበቅባቸዋል። ግን እነሱ ምንም አልመሰላቸውም። ያ ሁሉ ዋሽንት ያሁኑ እንግዲህ ኦርቶዶክስ የኔ ዋሽንት ነው የኔ ነው ማንም ጴንጤ አይንካብኝ የምትለውን እዚያ ላይ ሂዳ ታንብብ። ዳንኤል 3 ላይ ሂዳ ጉዷንቲ ከየት እንደመጣ እና ያ ሁሉ ሲነፋ አለ፣ ህዝቡ ሰገደ። ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል እንዲህ ተገትረው ቆመዋል። ሲታዩ እነሱ ናቸው። ንጉሥ ሆይ አንተ እንዲህ ብለህ አዘዘህ ነበረ። እነዚህ ከለዳውያን ያመጣቸው የማረካቸው ይኸው አልሰገዱ፣ ቆመዋል፣ ጥሯቸዋል። ለምንድን ነው ያላቆምኩትን ስማሰግዱ አላቸው። ንጉሥ ሆይ በፍጹም አይሆንም አሉት። አንሰግድም። ወደ እሳት ትጣላላችሁ አድርገው ባያድነንም እንኳን አንተ ላቆምከው አንሰግድም አሉት። እሳቱን በእጥፍ እንዲነድ አደረገና ከመናደዱ የተነሳ በደንብ ወርውራቸው ወደ መሃል ጣሏቸው ብሎ ሲያዝዝ ወላፈኑ የሚጥሏቸውን ሰዎች ሲበላቸው እነሱ ግን ከውስጥ ይዘምሩ ነበር። አይ ጭራሽ አራተኛ ሰውም አለ። ምንድነው ነገሩ አለ። ያን ሁሉ እየተመለከተ ወጡ፣ ሰገደ፣ አከበረ። በነ ዳንኤል አምላክ ፊት ተንበርክኮ የማይሰግድ አለና አዋጁን በአዋጅ መልሶ ሻረው፣ ቀየረው። የሚገርምህ እሱ ሞተ፣ ልጁ ብልጣሶር ተተካ። እንደው ነገር አስረዘምኩኝ። ግን በጣም ግን እግዚአብሔር ምን ያህል ለሰው ቅርበት ያለው አምላክ መሆኑን ነው እዚህ ላይ የምናገረው። ለእስራኤል ብቻ አይደለም፣ ለአሕዛብ እንኳን ምን ያህል ቅርበት ብልጣሶር ላይ እግዚአብሔር የተናገረውን በነቢዩ በኩል በጣም ልቤ ነክቶታል። ብልጣሶር ተሾመ። ተማርከው ሂደው ፋርስ ባቢሎን ገብተዋል። ዳሪዮስ መንግስቱን ወስዷል፣ ባቢሎንን አፍርሷል። እነ ዳንኤል ሁሉ ወደዚያው አብረው ተማርከው ሂደዋል። በዚያ ሂደው ዳሪዮስ ሙቶ ብልጣሶር ልጁ በነገራችን ላይ ዳሪዮስ ወደ አንበሳ ጉድጓድ እንዲጣሉ አድርጓል። እነ ዳንኤልን እንዲጣሉ አድርጓል። ጠንቋዮቹ፣ ሐሰተኞቹ በቅናት እንደዛ አስደርገዋል። ዳንኤል ከዚያ ተርፏል። ብልጣሶር ከሞተ በኋላ ይሄ ማኔቴቄል ፋረስ የሚል ጽሑፍ መጥቶ ነበረ። ከዚያ ላይ ዳንኤል ተረጎመ ለብልጣሶር። ምን አለው? አባትህ እንዲህ አይነት ስህተት ፈጽሞ ከእግዚአብሔር እንዲህ አይነት ከሰማይ አምላክ እንዲህ አይነት ቅጣት መጥቶበት እንዲህ ሆኖ ይህንን እንዲህ ሲሆን አንተ ራስህ ባይነህ አይተሃል። አባትህ በሰማይ አምላክ ሲቀጣ እንደዚህ አይተሃል። ሕይወትህንና መንገድህን በእጁ የያዘውን ጌታ አላከበርኸውም አለው። አይገርምም? ሕይወትህንና መንገድህን በእጁ የያዘውን ጌታ አላከበርኸውም። ስለዚህ መንገዳችን ሁሉ በጌታ እጅ ነው። ሕይወታችን ሁሉ በጌታ እጅ ነው። አመንም አላመንም፣ ታዘዝንም አልታዘዝንም በጌታ እጅ ላይ ነው የምንመላለሰው ማለት ነው። ስለዚህ እነዚህ ጽሑፎች መጡብሃል። ማኔቴቄል ፋሬስ እና ይሄው ሁሉ በተመለከቱ ጊዜ እግዚአብሔር ለአሕዛብ እንኳን ምን ያህል ቅርብ አምላክ ነው። ያን ሁሉ ታምራት አይተው አይ የእስራኤል አምላክ ታላቅ አምላክ ነው፣ የሰማይ አምላክ ታላቅ አምላክ ነው ብለው ቢፈሩት ይሄ ሁሉ ነገር አይመጣባቸውም። እግዚአብሔር አሁንም መንግስታቸውን ሊያጸናላቸው ካጠገባቸው ነው ማለት ነው። እና እግዚአብሔር ስላመንህ ብቻ ሳይሆን ሰው በመሆንህ ብቻ የሚፈልግህ አምላክ ነው።
ይህን ያህል የቅርብ አምላክ ነውና እንዳልከው እግዚአብሔር ለአብርሃምም ብንለው ለነቢያቶች ለባሪያዎቹ ከስትንፋስ ይልቅ ቀርቦ ሲያነጋግር የምታየው ተመለሱ እያለ ሲጣራ የምታየው ወደ እኔ ኑ እኔም ወደ እናንተ ቀርባለሁ እያለ ሲናገር የምትሰማው እግዚአብሔር ነውና መካኖች አልቅሰው እንባቸው ያልደረቀባቸው የንባቸውን ፍሬ የተቀበሉ ጸልየው ተንበርክከው እየየብለው የጸሎታቸውን መልስ ያገኙ ከእግዚአብሔር ዘንድ ስንቶች ናቸው። እና እግዚአብሔር አምላክ ማለት ጩህ ወደ እኔ የምመልስልሃለሁ የሚል አምላክ ነውና በቃ እኛ የራቅነውን ያህል እሱ ሲፈልገን ነው የምታገኘው። በጣም እኔ የሚገርመኝ ደግሞ ኢሳይያስ 1 ላይ ኑ እንዋቀስ ያለበትን ክፍል ሳየው ሁልጊዜ ውስጤ ይነካል። በጣም ነው ውስጤ። ለምንድን ነው እሱ ጻድቅ ሆኖ ሳለ አጥፊ ሆነ አካል ኑ እስቲ እንወቃቀስ እስቲ እንነጋገር ነው እኮ። እስቲ መርጌታ ኑና እኔና እርሶ የተኮራረፍንበትን ነገር እንነጋገር። እግዚአብሔር ወርዶ የዛን ያህል መጥቶ ይህንን ያለበትን ቦታ ሳየው በጣም ልቤ ነው የሚነካው። ምንድነው አሁንም አክብሮቱን ነው ሰውን መውደዱ ነው የሚያሳየን፣ ከሰው ጋር መሆኑን ነው የሚያሳየን። ስለዚህ አሁንም እግዚአብሔር እኔ እወዳቸዋለሁ ነው እያለን ያለው እየነገረን ያለውና ለጌታ ክብር ይሁንለትና እግዚአብሔር ይሄን ያህል ነው። አድማጮቻችን ተከታዮቻችን በጣም ልብ እንድትሉ የምንፈልገው ይሄንን ነገር ስናነሳ ዝም ብለን አይደለም ያነሳ ነው። መሰረት የሆነ ነገር ይዘን ሄደን የኛ ሕዝብ የማያውቀውን መጽሐፍ ቅዱስ ወደ ማወቅ እንዲመጣ ለማድረግ ነውና በዚህ ነገር ላይ በጣም አድርጋችሁ እንድትበረቱ እንነግራችኋለን። መሪጌታ በዚህ ላይ ሰዎች ስለ እግዚአብሔር የሰጡት ምስክርነት ደግሞ አለ። በጣም ደስ የሚለኝ አንዳንድ ሰዎች ስለ እግዚአብሔር የተናገሩት ነገር አለ። እርሱም ለእግዚአብሔር ምስክር ነዎት ብዬ አስባለሁ። እኔም ምስክር ነኝ እና የነቢያቱ ምስክርነት ቅድምም በአንድም በሌላ መንገድ አንስተናል እና አውርተናልና ነቢያቱ ራሱ ስለ እግዚአብሔር የመሰከሩት ነገር አላቸው፣ የተናገሩት ነገር አላቸው። እግዚአብሔር ማን እንደሆነ እግዚአብሔር ምን እንደሆነ የተናገሩት ነገር አለ። ሌላው ስነ ፍጥረት ስለ እግዚአብሔር የተናገረው የሚናገሩት ነገር አለ። እግዚአብሔር ይሄ ነው ብለው የሚመሰክሩበት ነገር አለ። ሰዎች ከሰዎች እንደው አንዳንድ ጥቅሶችን እንውሰድና ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ይላል ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 ላይ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ስለዚህ እግዚአብሔር መሐሪ መሆኑን እየተናገሩ ነው የምናየው፣ ሲናገር እናየዋለን። ስለዚህ የእግዚአብሔር ምሕረት ባይኖር ኑሮ ጠፊዎች ነን ማለት ነው። እዚሁ ላይ ሌላ ጥቅስ ልጨምርና ወደ እርሶ መጣለሁኝ። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለምና እሱ እውነተኛ ነው፣ ሐሰትን የሚናገር አይደለም። እሱ ሰው አይደለም፣ አምላክ ነው፣ እውነተኛ ነው፣ ትክክለኛ ነው ብሎ ሲል እንመለከታለን። እንግዲህ እግዚአብሔር ይህንን አይነት አምላክ ነው። ሰዎች ራሳቸው ስለሱ የሰጡት ምስክርነት ነው እና ፈጠን ፈጠን እያል የምንሄድበት ይሆናል። ሌላው እንደዚሁ ጥቅስ የተገዳደርከው የሰደብከውስ ማንን ነው? ልዑል አምላክ እግዚአብሔር ቅዱሱን አይደለ እንዴ? የእስራኤልን ቅዱስ አይደለ እንዴ ይላል በሁለተኛ ነገሥት ምዕራፍ 19 ቁጥር 22 ላይ ያለ ቃል ነው። አንተ በቅድስና ትኖራለህ ብሎ ደግሞ መዝሙረኛው በምዕራፍ 22 ቁጥር 3 ላይ ይናገራል። ይህም ስለ እግዚአብሔር ምስክርነት ነው ሰዎች የሰጡት። በቃ አንተ እንደዚህ አይነት አምላክ ነህ ብለው ሲያቀርቡ እንመለከታለን። እና ወደ እናንተ ወደ ካህናቱም አካባቢ ልምጣ፣ ወደ እርሶ እንድመጣ ምንድን ነው እንግዲህ በተለያየ መንገድ በተጻፉት በቤተ ክርስቲያን የሚነበቡትም ጸሎት መጽሐፍ ተብለው ቅዳሴያትም ተብለው የተጻፉት ላይ እነኚህ በመዝሙር ላይ የተጻፉ አንዳንድ ከበድ ያሉ ስለ እግዚአብሔር የሚናገሩ ነገሮች ይነገራሉ። እና እንዴት ነው ያንንስ እነሱ የሚያዩበት እይታቸው? በእርግጥ ምንድነው የዚህ ዓለም ገዢ አይምሯቸውን አሳወረ ይላል። ሰው እግዚአብሔር ካልገለጠለት ከባድ ነው። ግን እንዴት ነው ሁለት ነገር ይሆናሉ ወይ? እዚህ ጋር አንድ ነገር አድርገው እዚህ ጋር ደግሞ ሌላ ነገር ይደረጋልና በካህናቱ ዙሪያ በዛን አካባቢ ያለውን ነገር ሲያስረዱን፣ ህዝቡም አንዱ ለመጥፋቱ ምክንያት ነው ብዬ ነው የምለው ካህናቱን ነው።
በካህናቱ ምክንያት ነው የኛ ህዝብ። ለምንድን ነው ካህናቱ በጣም 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 ህዝቡ ለካህናቱ ያለው ከበሬታ ልዩ ነው። ይህን እግዚአብሔርን አያውቁትም ካህናቱን እንደሚያውቋቸው እና ካህናቱን እንደሚፈሩት እግዚአብሔርን አይፈሯቸውም፣ አያክብሯቸው አይደለም። መከባበሩ ጥሩ ነው፣ ይሄ ኢትዮጵያዊ ባህል ስለሆነ ማለት ነው። ግን ህዝቡ በብዛት ትኩረት የሚሰጠው ለነሱ ስለሆነ ምን ያህል ህዝባችን እንደጠፋ የሚያሳይ ነገር ነውና እርስዎ ከካህናት ወገን ስለሆኑ ምን ይላሉ? እንግዲህ 3 ነገሮች፣ አንደኛ ያው የፍጥረት ምስክርነትም ጠቁመሃል። ቀጥሎ ሰው ራሱ አንደኛ ሰዎችን በሁለት ከፍለን ልናያቸው እንችላለን። በመጽሐፍት ውስጥ የተጠቀሱ ነቢያትም የምንላቸው ሰዎች ናቸው። የነሱ ምስክርነት አለ። እግዚአብሔር በነሱ አልፎ የተናገረው እግዚአብሔር ብሏል ወይም ደግሞ እግዚአብሔር ማለት ይህ ነው ብለው የገለጡትና የተናገሩት አለ። ስነ ፍጥረት ለመሆኑ እግዚአብሔርን እንዴት ገለጠው? ስነ ፍጥረት ስለ እግዚአብሔር ምን መሰከረ ብለን ስንል እንደውም የስነ ፍጥረት ምስክርነት በአፍ ያልተነገረ በመታየት ብቻ እግዚአብሔርን ያወጀ በመጽሐፍ ቅዱስ ብዙ የምናየው ነገር አለ። እንዲሁ ከሱ ሊጀምር እንዲሁ ከዚያ ወደ ሰዎች እና ከዚያ ቀጥሎ በዘመናችን ወዳለው ነገር ከዚያ ለምን ይሄ አልተስተዋለም? አባቶቻችን የቤተ ክርስቲያን መሪዎች በጵጵስና ማዕረግ ያሉ፣ በደብር አስተዳዳሪነት ያሉ፣ በጉባኤ እንኳን ተክለው 300 400 500 ተማሪ ድረስ የሚያስተምሩ ሊቃውንት ምን አስተምረው ነው የሚሰዱት? ያን ሁሉ ተማሪ ያ ሁሉ ተማሪ እግዚአብሔርን አውቆ ነው የሚሄደው ወይስ ዜማ አውቆ ነው የሚሄደው? ፈሪሃ እግዚአብሔር አለው ወይስ የሰይጣን ጥንቆላ ልምምድ ነው ያለው? ይሄ ነገር እንዴት ነው የሚለውን ነገር መጨረሻ ላይ እንደማጠቃለያ እንመጣበታለን። እግዚአብሔር ፍጥረትን ለከንቱ አልፈጠረም። በዘላለም ሐሳቡ ተይዞ የነበረው ፍጥረት በራሱ ጊዜ በራሱ ፈቃድ እንደወደደ እንደ በጎ ፈቃዱ አደረገ ፍጥረትን ሲፈጥር። ባለፈው ጊዜ እንደተነጋገርነው ክፍተት ለመሙላት የተፈጠረ ፍጥረት የለም። አንድ ነገር ጎድሎበት ያንን ለማሟላት ይሄ እንዲህ ከሆነማ የግድ እንዲህ ማድረግ አለብኝ ብሎ ያመጣው ነገር የለም። ቤተክርስቲያኒቱ እኮ ደፋር ናት። እግዚአብሔር አዳምን ሲፈጥር አብ ወልድ መንፈስ ቅዱስ ተመካክረው ነበር፣ ስብሰባ አድርገው ነበር። አዳምን እንፍጠር አንፍጠር? አይ መፈጠር የለበትም፣ እሱ የተሳሳተ ነው፣ እሱ አይጠቅምም፣ መፈጠር የለበትም ተብሎ በቃ እንዳይፈጠር ሰው እንዳይፈጠር ቀረ። በቃ ተወሰነ። እንዳይፈጠር ተወስኖ ቀረ። ከዚያ ግን ምንድነው የተፈጠረው? እግዚአብሔር እንግዲህ ለምን እንደሆነ አይታወቅም የማርያምን ስዕል በሚካኤል ክንፍ ላይ ስሏታል። በነገራችን ላይ ይህንን ሕይወተ ማርያም ድንግል ሊቀ ሊቃውንት ስምዐኮነ በመጽሐፋቸው ላይ ጽፈውታል። በማርያም ክንፍ ላይ ነው የተገኘው። በሚካኤል ክንፍ ላይ ተስሎ እያመሰግኗት መላእክት እያመሰግኗት እየዘመሩላት እንዲሁ ምን አይነት አስደናቂ ፍጥረት ናት፣ እንዲሁ ጉድ እኮ ነው እግዚኦ እያሉ ይኖሩ ነበርና እንዲሁ ጌታ ሆይ ይችን ፍጥረት ለምንድን ነው ፈጥረህ የማታሳየን ብለው ኢየሱስ እግዚአብሔር ወልድን ጠየቁት። አይ መፍጠርማ ልንፈጥራት ነበረ፣ ግን እሷን ስንፈጥር የሚሳሳት አንድ የተረገመ ሰው አለ። ስለዚህ እሱ ከሚፈጠር ይቅር ተብላለች። መርዶ ያረዳቸዋል። እነሱ ደግሞ በጣም ያማረች ቆንጆ ስለሆነች እንዲሁ እሷ ተፈጥራ ሊያዋት ወደዋል። እባክህ ጌታ ሆይ እባክህ ተፈጠር እባክህ ብሎ አስጨነቁት። እንግዲህ እስቲ ቆይ እስቲ አብና መንፈስ ቅዱስን ልጠይቅ አለና ሄደ። እንዲሁ ምን ይሻላል፣ እንዲሁ ስለዚች ልጅ ጉዳይ እንዲሁ ብንፈጥራት ይሻላል አላቸው። ተነጋግረን ጨርሰናል። ያ ሰው ይሳሳታል፣ ዋስ ማን ይሆነዋል? በጥፋቱ ማን ተጠያቂ ይሆናል ሲሉት ግድ የለም በቃ እኔ ልሁን ችግር የለም በቃ ምንም ማድረግ አይቻልም ትፈጠር ብሎ ተወሰነ። እንግዲህ
ኃላፊነቱን አንተ ትወስዳለህ፣ ይሆናል፣ ትገባበታለህ፣ ችግር የለም። እሺ ያው አዳም ተፈጠረ፣ የተፈራው ነገር አልቀረም፣ ወደቀ፣ እርግማኑን ተሸከመ እና እንደተናገርክ ራስህ ዋስ ሆናለሁ ብለሃል፣ ግባበት ተብሎ ወልድ ገባበት። ሰው የሆነው ያቺ ግዴታ ስላለችበት ነው ተብሎ የቤተ ክርስቲያኗ መጽሐፍ ነው አስተምህሮ በትርጓሜ የሚሰጠው ይኸው ሊቀ ሊቃውንት ስማ እኮ ነው እኮ በመጽሐፋቸው አስቀምጠውታል እኮ እና በመላእክት ተስላ በመላእክት ክንፍ ተስላ መላእክት ሲያመሰግኗት የነበረች ፍጥረት ናት ማርያም። እንግዲህ ከዚያ ነው እና እነ መላከ ገነት ገብረ ሥላሴ ያወቀ ይህን ትምህርት በደንብ አስተምረውናል። እንዲህ ነው ብለው ምክንያቱ ይሄ ነው ብለው እና አየህ አሁን ሰው ይፈጠር አይፈጠር አተካራ የማርያም ጉዳይ የሰው የመፈጠር ምክንያት ታምረ ማርያም ላይ በእንተ እግዝእትነ ማርያም ተገብረ ኩሉ ዓለም ስለመቤታችን ዓለም ሁሉ ተፈጠረ የሚለው አየው። ስለዚህ ለሷ ተብሎ ነው እና አዳም ይሄ ሁሉ ፍጥረት የተፈጠረው ለማርያም ተብሎ ነው እንጂ ማርያም ባትኖር ኖሮ ምን ይሰራል ይሄ ሁሉ ፍጥረት? በቃ በሷ ምክንያት ይሄ ሁሉ ተፈጠረ። አዳምና ሔዋን ከነሱ እንድትወለድ ተፈጠሩ። የነሱ የመፈጠር ምክንያት እነሱ እንዲፈጠሩ አጀንዳ ተይዞ ሳይሆን በፊት የማርያም ጉዳይ ነው አዳምና ሔዋንን ያመጣ። ወልድን ዕዳ ውስጥ የከተተ የአዳም መሳሳት ነው። እኔ ገባበታለሁ ብሎ ቃል ስለገባ እንጂ ወይ አብ ወይ መንፈስ ቅዱስ እኔ ገባበታለሁ ብሎ ቢሉ ኑሮ ወልድ ይቀርና እነሱም የተናገሩት ይገቡበት ነበር ማለት ነው። ስለዚህ ምስጢረ ሥላሴ አስተምሮ ራሱ ነገረ ሥላሴ የተዛባባት ውድቅ የሆነባት የተበላሸባት ቤተክርስቲያንነት ማለት ነው ስነ ፍጥረት እና በስነ ፍጥረት አካሄድ ላይ ቤተክርስቲያኒቱ ትልቅ በደል ፈጽማለች። እንግዲህ ወደ ስነ ፍጥረት ከሄድን ባለፈው ጊዜ አይተናል። ዘፍጥረት 1:1 እስከ 31 ስትመለከት የስነ ፍጥረት ውበትን ታያለህ። እግዚአብሔር ራሱን በሥራ ላይ ራሱን ገልጦ ታየዋለህ። ሰውን በመልካችን እንደ ምሳሌያችን እንፍጠር እያለ ሲናገር ታየዋለህ። ሰውን ከምድር አፈር ሲያበጀው ታያለህ። ይሄ እግዚአብሔር ራሱን የገለጠበት ሂደት ነው። እኔ ከዚህ በኋላ ግን ምንድነው መዝሙር 19 ቁጥር 1 ላይ ሰማያት የእግዚአብሔርን ክብር ይናገራሉ ይላል። እሱን ክፍል ወይ እንየው እንደው ንባቡን ካገዝከኝ በንባብ መዝሙር 19 ነው። በጣም የሚገርም አባባል ነው። መነጽር ስላያስኩኝ ማንበብ እችላለሁ። ሰማያት የእግዚአብሔርን ክብር ይናገራሉ። ሰማያት ይነግራ ስብሐት እግዚአብሔር። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትን ለሌሊት ዕውቀትን ትናገራለች። ግን ነገር የለም መናገርም የለም። ድምፃቸውም አይሰማም። ድምፃቸው ግን ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ። ምኑ ተነግሮ ምን ተወርቶ መናገር የለም፣ በዝምታ ነው። ግን እኮ ንግግራቸው ጩኸታቸው ወደ ምድር ዳርቻ ሁሉ ወደ ሰው ጆሮ ሁሉ ደረሰ እያለን እኮ ነው ዳዊት። ሰማያት እንዲህ ተንጣለው ተቀምጠው ማን ወሰዳቸው እዚያ ላይ እንድትል ጥያቄ እንድትጠይቅ ይጋብዛል። ሰው ከሆነ ራሴስ እኔ ከየት መጣሁ ማን ነኝ ብሎ መጠየቅ መብቱም ነው ግዴታውም ነው። አለበለዚያ እንደ እንስሳ ልብ እንደሌላቸው በልጓም እንደሚስቧቸው እንደ እንስሳና እንደ በቅሎ ነው የሚለው ሰው ይህን የማያስብ ከሆነ። ስለዚህ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል። ከዚያ ቀጠለና ምንድን ነው የሚለው? ቀን ለቀን ሰኞ እንኳን ለማክሰኞ የሆነ አሻራ ጥሎ ያልፋል ማለት ነው። ሰኞ ዝም ብሎ ውሎ እንዲሁ አይሄድም፣ ለማክሰኞ አያስረክብም። ቀን ለቀን የሆነ ነገር የሆነ ምልክት የሆነ ተአምር የሆነ መልክ የሆነ ሐሳብ አስቀምጦ
ያልፋል። ማክሰኞም ለረቡዕ አስቀምጦ ያልፋል። ቀን ለቀን ነው የሚለው። ሌሊትም የሌሊት የሆነ ነገር አውርታ ታልፋለች። ስለዚህ አየህ እኛ ከቀን ወደ ቀን ስንተላለፍ፣ ከወርም ወደ ወር ስንተላለፍ፣ ከሌሊት ወደ ሌሊት ስንሻገር ሌሊትና ቀን መፈራረቃቸው ምን ታምር ነው ብለን መጠየቅ መቻል አለብን። ባልተናገሩበት ግን እንደተናገሩ እንደጮሁ ሆነው ግን ምስክር እየሰጡ ነው። ደግሞ እኮ ጩኸታቸው ሰማይ በተዘረጋበት ልክ ነው የሚጮኸው። ቀንና ሌሊቱም ባሉበት በሚሰሩበት ስፍራ ሁሉ ነው የሚጮሁት። ግን መናገር የለም ነው የሚለው። አልቦ ነገር ወአልቦ ነቢይ፣ መናገር የለም፣ ምንም ድምፅ የለም። ግን ዝም ብለው ይናገራሉ። የእግዚአብሔርን ክፍል እንዲሁ ያውጁታል። ስነ ፍጥረት ይሄን ያህል ግዑዝ ነገር ይሄን ያህል ለእኔ ከመሰከረልኝ እኔ በእግዚአብሔር መልክና ምሳሌ በእውቀት ተሞልቼ የተፈጠርኩ ሰውዬ ለምንድን ነው ከነሱ በተሻለ ሁኔታ ርቄ ሄጄ አምላኬን ወዴት ነህ የማልለው? ስለዚህ ከፍተኛ ችግር ሰው ላይ ያለ ማለት ነው። አንዳንዶቻችን የግድ አስተማሪ ፍለጋ፣ ተፈጥሮ ራሱ ለምንድን ነው የማያስተምረን? ከተፈጥሮ ጋር የማንገናኘው ለምንድን ነው? ተፈጥሮ ጋር እኮ ተላልፈናል። እየኖርንበት ያለው ቀን በሰው ስራ በሰው ስልጣን እኮ የመጣ አይደለም። ቀንና ሌሊት መፈራረቁ በባለስልጣን በሰዎች ሊቃውንቶች ፎርም ወጥቶላቸው ጊዜ ተመድቦላቸው በላንተ ይሄን ተረከብ ተባብለው እኮ የመጡ አይደሉም እኮ። ከማንም የሰው ስርዓት ውጭ ናቸው እነዚህ። ሰው ያመጣቸው አይደሉም። ቀን ፀሐይ ጨረቃ በሌሊት ፀሐይ በቀን ሲያበራ ሊቃውንት ያመጧቸው አይደሉም። ሊቃውንት እስካሁን ድረስ ግራ ገብቷቸው የጠፈር ምርምር እያካሄዱ ነው። ከፀሐይ ላይ ደረስናሉ እንጂ ገና ያልጨረሱት ነገር አለ። ከጨረቃ ላይ ደረስናሉ እንጂ ገና ያልጨረሱት ነገር አለ። ስለዚህ ምን እያወራ ነው? የእግዚአብሔርን ክብር እየተናገረ ነው። ቃላቸው እስከ ዓለም ዳርቻ ወጣ። የሚገርም ነገር ነው። ስለዚህ ስነ ፍጥረት ይሄን ያህል ለእግዚአብሔር ክብር ይሰጣል፣ የእግዚአብሔርን ክብር ያውጃል። የሐዋርያ ሥራ ይህንን ሐሳብ ሐዋርያው ቅዱስ ጳውሎስ ሰዎች ሊሰግዱላቸው ታምራት አድርገው ያችን የዛር መንፈስ ያደረባትን ከፈወሱ በኋላ አማልክት ሰዎች ሆነው መጡ ወደኛ ብለው አበባ ጉንጉን ይዘው ምናምን ሊሰግዱላቸው ሲመጡ እነ ጳውሎስ ምን አሉ? ምዕራፍ 14 17 ላይ እግዚአብሔር በዘመናት እያበላ እያጠጣ እየመገበ ዘመናትን በዘመናት እየተካ እያፈራረቀ ሲኖር ራሱን ያለ ምስክር አልተወም ይላል። አይ ሰውን አይደለም እዚህ ላይ ጳውሎስ ዳኛ አድርጎ ያስቀመጠው። እናንተ ለሰራችሁት ትሰግዳላችሁ፣ የሰራችሁትን ትንበረከኩለታላችሁ። እግዚአብሔር ግን ከሰው እጅ ስራ ውጭ ነው። እግዚአብሔር በመግቦት እግዚአብሔር በማኖር እግዚአብሔር በዘመናት መካከል ዘመናትን አቋርጦ የመጣና የዘመናት ጌታ ነው። ስለዚህ እነዚህ ሁሉ ራሱን ያለ ምስክር እንዳልተወ ምስክሮች ናቸው፣ የሚመሰክሩለት ናቸው ብሎ ጳውሎስ ሲናገር እንመለከተዋለን። ማቴዎስ 5:44 ላይም ራሱ ጌታችን የተናገረው ነገር አለ። ለክፎችም ለደጎችም ለጻድቃንም ለኃጥአንም ዝናምን ያዘንማል፣ ፀሐይን ያወጣል። አሁን የዝናብ መዝነብ እኛ ወደ ላይ የረጨነው ውሃ አይደለም። የፀሐይ መውጣትም መውጫ ቦታ ያዘጋጀንላት መግቢያ ቦታ ያመቻቸንላት አይደለችም። ራሱ እግዚአብሔር በሰራው ስራ በወሰነው ውሳኔ የሚሄዱ ናቸው። ከገደባቸው እንዳያልፉ ራሱ የሰራላቸው ምህዋራቸውን ጠብቀው እንዲሄዱ ያደረጋቸው ናቸው። ከምህዋር አንዱ ቢተላለፍ ከአንዱ ጋር ተጋጭቶ ዓለም ትጠፋለች። ተፈጥሯቸው ግዙፍ ነው፣ ቀላል አይደለም። ስለዚህ አንዱ ምህዋሩን ስቶ ከሌላው ጋር ቢጋጭ ቢላተም ወይ ወደ ምድር እንኳን ቢወድቅ ተወርሮ ምድር የምትችለው አይደለም የሚወድቀውን ፀሐይ። ጨረቃ ብትወድቅ ምድር የምትችላት አይደለችም። ከፀሐይ እጅግ ያነሰች ፕላኔት ናት ምድር ማለት። ስለዚህ እግዚአብሔር በመግቦት በጥበብ
እያንዳንዱ ምህዋሩን ጠብቆ እንዲሄድ የከዋክብትን ስም እንኳን በስም እየጠራ ያን ሁሉ ከዋክብት በስም እየጠራ የሚያንቀሳቅስ አምላክ ነውና ስነ ፍጥረት ለእግዚአብሔር የሰጠው ምላሽ ለኛ ብዙ ትምህርት የሚሰጠን ነው። እና ስነ ፍጥረት ይሄን ይመስላል። በጣም የሚገርም ነገር ነው። እንደው ስለ ሰው ግን ትንሽ ልናገር። እንግዲህ ነቢያት ብዙ ብለዋል። እግዚአብሔር ነቢያቱን ምስክር አድርጎ ከህዝቡ ጋር ሲነጋገር ነበር። እና እግዚአብሔር ይሄ ነው፣ እግዚአብሔር አምላክ ይሄን ይጸየፋል፣ ይሄን አይወድም እንዳልከው ቅድም በሚክያስ ላይም ሁሉ የተናገራቸው ንግግሮች አሉ። ዕጣናችሁ ለእኔ እንደ ፋንድያ ነው ያለበት የተጸየፈበት ነገር አለ። የመሯችሁ ሐሳቷችሁ ያለበት አለ። እነዚህ ሐሰተኛ ነቢያት ምንድን ነው? እንዲያውም ሚልክያስ ላይ ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነውና ከንፈሮቹ ዕውቀትን ሊጠብቁ ይገባቸዋል ይላል። አየህ፣ ይሄ ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነውና ከንፈሮቹ ዕውቀትን ሊጠብቁ ይገባቸዋል። አሁን ይህንን መልእክት አሁን እውነት ከዘመናችን ጋር ብናስተያየው የትኛው ነው አዋቂ ካህን የሚባለው? የትኛው ነው ሰባኪ ካህን የሚባለው? የትኛው ነው ሰዎችን ወደ እግዚአብሔር መንግሥት የሚያመራ ካህን? የያዘውን መስቀል ኃጢአት ያስተሰርያል። ይሄን ብትሳለሚ ኃጢአትሽ ይሰርያል። ይሄን ብትሳለሚ ኃጢአትሽ ይረግፍልሻል። ይሄንን ብትሳለሚ አጋንንት ይርቆሻል። ይሄን ብትሳለሚ በቤትሽ በረከት ይሆንልሻል። ይሄ እኔ ያስኩት መስቀል ሰተታርጎ መንግሥተ ሰማያት ያስገባሻል። ይሄ መስቀል ቤዛሽ ነው፣ ይሄ መስቀል መድኃኒትሽ ነው ብሎ የያዘውን መስቀል አምላክ አድርጎ ቤዛ አድርጎ ከመስበክ ውጭ ኢየሱስን የት ያውቀዋል? እና እንዲህ አይነት ካህናት አሉ ማለት ለቤተ ክርስቲያን ውድቀት ናቸው እንጂ እውነት ለመናገር መፍትሄ የሚሆኑ አይደሉም። አሁን እኛ ጩኸታችን ህዝቡ ከነዚህ ያምልጥ ነው። ቢችሉ ይሄን ጩኸት ሰምተው ራሳቸውን ቢያስተካክሉ ቢያዘጋጁ፣ ካልቻሉ ግን እኛ ህዝቡን አምልጥ ነው የምንለው። ህዝቡ ያምልጥ፣ ህዝቡ ይዳን። ህዝቡ የዘላለም ህይወትን ማጣት የለበትም። በእነዚህ ሆዳም ካህናት፣ በእነዚህ ጋኔን ሳቢ መምህራንን የሚሉ ግን የእግዚአብሔር ቃል የራቃቸው ጸጋ የጎደላቸው ሰዎች በዚህ መንገድ ህዝቡን እንዲመሩት እኛ ዝም ብለን አናይምና ህዝብ ሆይ ወደ ቤት ግባ፣ የእግዚአብሔር ቁጣም እስኪያልፍ ድረስ ጠብቅ ብለን ማስተማርና መጮህ አለብን ማለት ነውና ነቢያት የእግዚአብሔር መልእክት እነ ኢሳይያስ ምዕራፍ 1 ቁጥር 24 ላይ እግዚአብሔር እንዲህ ይላል ነው ያለው። እግዚአብሔር እንዲህ ይላል። እኔ በጣም እንዲህ ይላል የሚለውን ብቻ ዝም ብዬ በምዕራፍ በቁጥር ልናገር። ኢሳይያስ 6:1-4 ላይ እግዚአብሔር እንዲህ ይላል፣ ወደ ህዝቤ ማንን ልላክ ሲል እግዚአብሔር አየው፣ እኔ ከንፈሮቼ የረከሱብኝ ከንፈሮቻቸው በረከሱባቸው ሰዎች መካከል ሆኜ ብሎ ህይወቱ እንዳይጠፋን የተጨነቀው ከነለምጹ እግዚአብሔር አይቶታልና እንደሚሞት እንደሚቀጣ ነው የፈራ። እግዚአብሔር ደግሞ ኢሳይያስ እየሰማ ወደ ህዝቤ ማንን ልላክ? አየህ፣ ከለምጻም ሰው አጠገብ ከንፈሮቻቸው ወደ ረከሱባቸው ሰዎች ይሄም ርኩስ ነው፣ እነዚያም ርኩሶች ናቸው። ታዲያ ሰው አጥቶ ማንን ልላክ? ስለዚህ እግዚአብሔር ነቢዩ ኢሳይያስ ጨነቀው፣ እኔ ላከኛል። ከዚያ ሱራፊ ከመሰዊያው ፍም አመጣና ከንፈሩን አስነከው፣ ከንፈሩ ተፈወሰ። ከዚያ በኋላ እግዚአብሔር እንዲህ ይላል ብሎ መልእክት ማድረስ ጀመረ። ስለዚህ እነዚህ ሰዎች የእግዚአብሔር ምስክሮች ናቸው። እነ ኤርምያስ የምትነቅል የምታፈርስ፣ የምትገለብጥ የምትተክል ተብሎ 1:4 ላይ ስትመለከት፣ 2:1 ላይ ስትመለከት፣ እነ ሕዝቅኤል 1:1 ላይ፣ ሕዝቅኤል 2:1 ላይ ስትመለከት እግዚአብሔር እንዲህ ይላል። እግዚአብሔርን በእንዲህ አይነት ሁኔታ አየሁት ይላሉ። መጀመሪያ በእንዲህ አይነት ክብር አየሁት። ኪሩቤል እንደዚህ ነበሩ፣ ሱራፌል እንደዚህ ነበሩ፣ መንኮራኩሩና ሰረገላው እንዲህ ነበረ። ሲሄዱ እርስ በርሳቸው አይገለማመጡም ነበረ፣ መንፈስ ወደ መራቸው ይሄዱ ነበር። እኔም ይሄንን አየሁ እና ጠረኝ እንዲህ አለኝ እያሉ ግልጽ የሆነ የአይን ምስክር ሆነው ሲናገሩ እንመለከታቸዋለን። ስለዚህ እግዚአብሔር ይሄን ያህል ተናግሯል። በብሉይ ኪዳን እግዚአብሔር ይሄን ያህል ጩኋል እና ምልክቶች ሁሉ አሉ እኮ በነቢያት የተደረጉ ተአምራቶች ሁሉ አሉ። በእነዚያ ሁሉ እግዚአብሔር ተናግሯል። በቃ በሚዳሰስ በሚጨበጥ ነገር እግዚአብሔር ያን ያህል ተናግሯል።
ስለዚህ እግዚአብሔር ከዚህ ውጭ የሚናገርበት ሌላ ድምፅ የለውም። በነቢይ ተናግሮህ፣ በታምራቶች በምልክቶች ተናግሮህ፣ እግዚአብሔር በመሰዊያው በቃል ኪዳኑ ታቦት ተናግሮህ ይህንን መስማት ካቃተ መጥፋትና መገልበጥ ነበረ። የሚገርም ግን ልጁን እስኪልክ ድረስ ወደደ። ደግሞ ልጁን እስኪልክ ድረስ ወደደ እና ልጁ ግን የመጨረሻው የነገሮች ሁሉ መቋጫ ነው። እሱን ስንደርስ እንነጋገርበታለን። ክብር ለእግዚአብሔር ይሁን። እሺ መርጌታ፣ እጅግ አድርጌ በጣም አመሰግናለሁኝ። እግዚአብሔር ይባርክልኝ። እንግዲህ በብሉይ ኪዳን ያለውን የምስክርነት ሁኔታ በእንደዚህ አይነት ሁኔታ ተመልክተናል፣ አይተናል። እንግዲህ ወደ ማጠቃለያችን ላይ የዚህ ክፍል ማጠቃለያ ላይ ስንመጣ አንደኛ ነገር እግዚአብሔር ለሰዎች የሰጠውን ምስክርነትና ሰዎች ለእግዚአብሔር የሰጡትን ምስክርነት ይህንን በሰፊው አይተናል፣ በሰፊው ዳሰናል፣ በሰፊው ተመልክተናል። መርጌታንም እግዚአብሔር አብዝቶ እድሜና ጤና ይስጥዎት። ሰፊ ነገር ነው የገለጡትና የነገሩን። ህዝባችንም የምንነግራችሁን በመስማት ልታደርጉ የሚገባችሁን ነገር እንድታደርጉ እናበረታታለን። ምስክርነት ፍትህን ነው የሚያመለክተው። ምስክርነት ህጋዊነትን ያስመለክታል። ምስክርነት እውነተኝነትን፣ የእውነተኝነት ማረጋገጫ ነው። ዝም ብለን ተነስተን ይህን እንናገር ብለን እንደው ለመናገር አሊያ ሚዲያ ላይ ለመቅረብ ብለን ያደረግነው ነገር አይደለም። ህዝባችን በመጀመሪያ እግዚአብሔር ማን ነው የሚለውን ምስክርነት እንዴት ከእግዚአብሔር ጋር እንደተያያዘ፣ ምስክርነት ከመንፈሳዊነት ጋር እንዴት የተሳሰረ ነገር እንደሆነ ይህን እንድትረዱት እንድታውቁትና መሰረት ኖሯችሁ የቀጣዩ የአዲስ ኪዳኑን ክፍል በቃ በትኩረት እንድትከታተሉን ስለፈለግን ነው። የዛሬውን መርሃ ግብራችንን እዚህ ላይ እንፈጽማለን። በቀጣይ በአዲስ ኪዳኑ ደግሞ እስክንገናኝ ድረስ ቸር ይግጠመን። ሰላም ሁኑ።